ዶክተሩ እንደነገረኝ ከሆነ ማለት ነው ፋሚሊ ሄርሜላ መውለድ አትችልም፣ ማርገዝ አትችልም። በቃ ዶክተሩ ማርገዝ እንደማትችል መርምሮ አጣርቶ ሲነግራት ነው ይሄንን ነገር አሰት ፋይል እንዲሰራላት ያደረገችው፣ እርጉዝ ናት ተብሎ እንዲሰራላት ያደረገችው። በሰርጀሪ ሌላ የዘር ፍሬ ይጨመርብሽና ማርገዝ እንድትችይ እናደርጋለን ምናምን ብሎ ዶክተሩ ከዛንስ እንደዚህ አይነት ነገር ውስጥ ገባ። በገንዘብ ነው ሁሉ ተታለ የተሰራው። ሰላም ውድና የተከበራችሁ የቤካቲ ፋሚሊ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ከናንተ ላለመጥፋት ከናንተ ፊት እውነትን ተሸፋፍና እንዳትቀር ለማድረግ ከናንተ ፊት አልጠፋም ብዬ ዛሬ መጥቻለሁ። በቃ እንዲህ ድምጽ እየተዘጋ እንዲህ ሰው ጉሮሬ በዚህ ባላወራ ደስ ይለኛል። ሙሉ ቁስል ብሏልና እንዲህ እንትን ዝም ብል ምናምን ደስ ይለኛል። ንፋስ እየገባ በመጣ ቁጥር አንዳንድ ነገሮች እንትን ባሉ ቁጥር በጣም እያመመኝ ነውና ፈልጌ ድምጼን ያጎረነንኩ ምናምን እንዳይመስላችሁ። በጣም ድምጼ ተዘግቶ ምናምን ነው የግድ ነው። በቃ ጠዋት ትኩስ ነገር እንደምንም አንዳንድ ነገር እያደረኩኝ እንትን እያለልኝ እየመጣሁላችሁ ያለሁት እንጂ ከባድ ነገር ነውና ያለሁበት ነገር ግን ያው አንዳንዴ እግዚአብሔር ብቻ ምሕረቱን ያብዛል። ለምን እንዲያደርክብን አይባልምና እግዚአብሔር ይማረኝ ነው የምለው እኔም ለራሴ እና ይሄንን ጊዜ እናልፈዋለን። የምሬን ነው እናልፈዋለን። እንዲደብሩን እንዲከፍቶን አንቀርም። የምር የግሬስ ፋሚሊዎች በቃ እንዲደብሩን አንቀርም፣ እንዲከፍቶን አንቀርም። እኔ በጣም እናንተ ብቻ አይደላችሁ እኔም እየከፋኝ ነው ምናምንና የአንዳንድ ሰው ውሳኔ የአንዳንድ ሰው አድራጎት በጣም ነው እያስጠላኝ እየከፋኝ ያለው እየሰሩ ያሉት ነገር ምናምንና ማታ አብርሃም ሩታ ጋር መጥቶ ነበር እና በቃ ሩታም የተናገረችው ነገር አብርሃምም ከዚህ በኋላ ባላገኝሽ ደስ ይለኛል፣ ልጄን በ2 ወር በ3 ወር እየመጣው አገኘዋለሁኝ ምናምን ሲል በጣም ነው የከፋኝ። እግዚአብሔር አንዳንድ ጠላቶችም ጎን በጎን በኩል ሌላ ነገር ታወራላችሁ። ቪኒ ግሬስም እዚች ጋር ሌላ ነገር ነው የምታወራው። ብቻ ግን ሄርሜላ እንኳን ደስ አለሽ፣ በቃ እንኳን ደስ አለሽ። የምር ደስ ነው ያለሽ ሁለቱ በመለያየታቸው፣ ደስ ነው ያለሽ ሁለቱ ተነጣጥለው እንትን በማለታቸው። ተሳካልሽ አይደለ? በቃ አሁንማ እኮ አንቺ ትችያለሽ። በቃ አሁን ትተሽው ብትሄጂ አይመለስም ወደ እሷ ጋር። ለምን ሼም ይዘዋል ይሄ ልጅ። የማይሆን ነገር ውስጥ ነው ከተሽ የለቀቅሽው። የማይደረግ ነገር ውስጥ ነው ከተሽ የለቀቅሽው። የማይሰራ ነገር ነው ያደረግሽበት። እግዚአብሔር ይሄ ልጅ አንቺ ለቀሽው ብትሄጂ ተመልሼ ሩታ ጋር መጣለ ቢል በጣም ሼም ነው የሚሰው፣ ይደብረዋል። በቃ ትታኝ ሄደች ብሎ አሁን ተመልሶ ወደ ሩታ ጋር ሲመጣ ሩታም ራሷ አትቀበለውም። ለምን የፈለገበት ዘሎ መጥቶ አንቺ ድጋሚ ሌላ ሴት ስትመጣ ትቷት እንደሚሄድ ስለምታውቅ ኖ በቃ አሁን ትችያለሽ። በቃ ተሳክቶልሻል። የግሬስ ፋሚሊን በታተንሽ ትችያለሽ። በቃ የግሬስ ፋሚሊን ነጣጣልሻቸው። በቃ ትችያለሽ። የመጥሪያ ወረቀት አመጥቶ እንዲሰጣት አደረግሽ። ትችያለሽ። በቃ እግዚአብሔርን ትችያለሽ። በቃ ትችያለሽ። በጣም ትችያለሽ። በጣም ጀግና ነሽ። በጣም በቃ ለውስጥ እያዘንኩ ነው። ትችያለሽ ስለሽ ጀግና ነሽ ስለሽ እያዘንኩ ነው ይሄንን ነገር እየተናገርኩሽ ያለሁት። በቃ በጣም እየከፋኝ ነው። ይሄ እዚህ ፋሚሊ በበተን በጣም ውስጥ እያዘነ ነው። ላንቺ ይሄንን ነገር እያስተላለፍኩ ያለሁት ሄርሜላ አሰብኩት። በቃ ሩታም እንዳትጎዳ እኮ ውጪ ልትሄድ ነው አሁን እኮ በቃ ቢያንስ እዚህ ሆና እናያት ነበር። ሉልንም እኮ በቃ ተቀበለኝ፣ ሉልንም ውሰደው፣ ለምን ትመላለሳለህ? ውሰደው እኮ አለች። በቃ በሉል የማይቆርጥ አንጀታው በሉልም ቆረጠ አንጀታው። በጣም ነው ያዘንኩባችሁ። እግዚአብሔር እንደዚህ አይደረግም። አብርሃምም የማይወሰን ውሳኔ ነው የወሰንከው። ሄርሜላ የማይደረግ ነገር በቃ ጭንቅላት ካለው ሰው የማይደረግ ነገር ነው ያደረግሽው። በቀደም በተናገርሽ ንግግር በጣም ነው ያዘንኩብሽ። በጣም ከልቤ ነው ያዘንኩት። በቃ ሁለተኛ እኔ ሲጀመር በቃ አስጠላሽኝ። ባላይሽ ሁላ በራሱ ብትቺ በቪዲዮ ራሱ ባትመጪ ሄርሜላ በቃ ከዚህ በኋላ ባናይሽ። በቃ አብርሃምን ወሰድሽው አይደለ? በቃ ካሁን በኋላ በቪዲዮ አትምጪ እስቲ። በቃ በቪዲዮ እንደጀመርሽ በቪዲዮ ጨረስሽ። በቃ መለያየትሽን ጨረስሽ። ለጣጣልሻቸው በቃ ትችያለሽ።
በቃ ታያቸው እስቲ ውጪ ከህይወታ በቃ አሁን ከህይወታችን ውጪ እስቲ በቃ ከግሬስ ፋሚሊ ላይ ውጪ። በቃ ነገርኩሽ፣ ስምሽን ቀይሪ። በቃ ሄርሜላ የራስሽ ኦዲየንስ ያልሽ አይደል? ለምን ግሬስ የሚለውን ስም አታጠፊልንም? ለምንድን ነው ግሬስ የሚለውን ስም አታጠፊልን? ለምንድን ነው የምትረብሽን? ለምንድን ነው ውስጣችን እንትን እንዲል እንታረግን? ለምንድን ነው ፋሚሊ ለምንድን ነው እንደዚህ ነገር የሚደረገው? በቃ ወሰደችው አይደል? አብርሃምን ከሩታ ወሰደች። በቃ ትችላለች፣ እንደፈለገች ማድረግ ትችላለች። ጀግና ነች፣ አውቃለሁ። በቃ አሁን አቅም አላት፣ ጉልበት አላት፣ ገንዘብ አላት። በገንዘቧ ገዛችው አብርሃምን። ገንዘብ ስላላት በገንዘቧ ገዛችው። እናውቃለን። በቃ እሺ ተይን። በቃ አሁን እኛን ተይን፣ እንኑር። በቃ የግሬስ ፋሚሊዎች ራሳችንን እንችለን እንኑር። በቃ ደስታም እስቲ ከህይወታችን ውጣ። ጥሩ ነገር የምታደርግ እየመሰለ ከነጣጠልካቸው ሁለቱንም ለያቸው። አንዴ ሽማግሌ እያልክ እዚህ ብታጀራ መጣ፣ አንዴ የሆነ ነገር እያልክ እረፍ። በቃ ደከመንኩ፣ በእናንተ ጉዳይኛ ደከመን። እግዚአብሔር ሰለቸን፣ ደከመን። በቃ ይሄ ነገር እንዲቀጥል አልፈልግም ነበር። እንደዚህ ሆነን እንድንቀጥል አልፈልግም ነበር። እንዲህ ተነጣጥለን እንዲህ ተለያይተን እንድንቀጥል አልፈልግም ነበር። ግን በቃ ለያየሽን ትችያለሽ ወይ? የምሬ ነው። እግዚአብሔር ትችያለሽ። በቃ ለያየሽው የግሬስ ፋሚሊን በታተንሻል። አቅም የነበረው የግሬስ ፋሚሊን አቅም እንደሌለው አየሽበት። አቅም አንሶን አይደለም፣ በዚህ ጉልበት አንሶን አቅም አንሶን አይደለም። አቅማችንን የግሬስ ፋሚሊ እኛ ነን የምናውቀው። የሩታ ኦዲየንሶች በደንብ አቅማችንን እናውቃለን። አንቺ ከምታመጫቸው ሽባ የሆነ ኬትም ለቅመሽ ከምታመጫቸው ሰዎች እንሻላለን። እኔ እርግጡን ስነግርሽ የምሬ ነው። እንቅጩ ላይ ስነግርሽ በቃ አንቺ ከምታመጫቸው ከማንኛውም ሰው እኛ እንሻላለን በጣም። በዚህ ከመጣሽብን እንደዚህ ካወራን አይቀር በቃ አቅም እኛ ጋር እንዳለ እርግጠኛ ሆኜ ስለማቅ ገባሽ? ተረዳሽኝ? እንደዚህ አይነት ነገር ይቅርታ ፋሚሊ፣ ያው ትንሽ ስላመመኝ ነው። ማይሆን እንትን ስላለው ነው። ጉንፋን ምናምን ሳይሆን የጉሮሮ አለርጂክ ቶንሲል ነገር ነውና በጣም ስለከበደኝ ነው። ታክሜውም ያው እንትን እስከምል ድረስ ነውና ችግር የለም። ታክም ያለው ግን መድኃኒቱ ትንሽ እንትን ስላላለልኝ ነው። እና ፋሚሊ በቃ ግራ እየገባኝ በዚህ ማውራት አልፈለኩም። በማውራት ሰዓት ወደ አፌ የሚገባው ትንፋሽ ንፋስ በጣም ጉሮሬን እያደረቀ እያቆሰለብኝ ነው ምናምን በጣም እየከበደኝ ነው። ግን በቃ ይሁን ትንሽ እስከሚሻለኝ ብዬ እንጂ በጣም እንትን ከምል በቃ አሞኛል ብዬ ተኝቼ ከናንተ ከመጠፋ የግሬስ ፋሚሊ እንዲህ እየተበታተነ እያየሁ ከምጠፋ ብዬ እንጂ የመጣሁት ከባድ ነው። እግዚአብሔር አሁን ጥሩ ላይ ነን። አመሰግናለሁ ፋሚሊ፣ በጣም ጥሩ ነገር እያደረጋችሁልኝ ነው። የግሬስ ፋሚሊ ሰብስክራይብ እያደረጋችሁ አሁን ኦሬዲ 100 ምናምን ሰው ነው የቀረኝ 1000 ልገባ። ከዛም በላይ እንደምታስገቡኝ አምናለሁ እኔ እናንተ ላይ ስለምተማመን። ለምን በእናንተ አቅም፣ በእናንተ ጉልበት፣ በእናንተ ትግል ጥሩ ላይ ደርሰናል። አሁን ብቻ ግን ሩታችን እንድትጎዳ እንድታለቅስ ስለማንፈልግ፣ እንድታዝን ስለማንፈልግ፣ እንድትደሰት፣ እንድትስቅ፣ እንድትቦርቅ ነው እኛ የምንፈልገው። በቃ ሩታ ስትቦርቅ፣ ስትዘል፣ ስትፈነጥዝ ማየት እንጂ ስታነዝን፣ ስታለቅስ ማየት ምንም አንፈልግም። በቃ ባለፈ ሰሞን እኔ ብያቸዋለሁ፣ ሁለተኛ በሰው ህይወት ቪዲዮ አልመጣም ምናምን ብዬ ነበር። ግን በቃ እሷ ስትጎዳ ማየት አልቻልኩም። እሷ እያለቀሰች ማየት አልቻልኩም። እሷ ቪዲዮ እያለቀሰች ስትመጣ ምናምን እኔ እንባዋ ባይታይ በቃ በቪዲዮ እንባዋ ባይታይ ጠላቶቿ ልትደሰቱ ስለማልፈልግ ጠላቶቿ እያዩ ይሄንን ቪዲዮ የሷን ቪዲዮ የምታለቅስበትን ቪዲዮ እያዩ ሊደሰቱ ስለማልፈልግ እሷ እንድታለቅስ ስለማልፈልግ እሷ እያለቀሰች ቪዲዮ መምጣት እያዩ ማየት ስለማልፈልግ ለዛ ነበር ዛሬ ወደዚህ የተመለስኩት። በቃ አንድም ይሄ ቪዲዮ እንዲደርሳ ስለምፈልግ እንድታየው ስለምፈልግ ገባችሁ? በቃ የሆነ ነገር ኖሮኝ ካጠገቧ ሆኜ ባጽናናት አጠገቧ ሆኜ እንትን ብል ደስ ይለኝ ነበር። እዛ አጠገቧ ላይ ሆኜ እዛ ከሷ አጠገብ ሆኜ እንደዚህ አይነት ነገሮችን እንትን ብል በቃ አጠገቧ ላይ ያሉ ሰዎችን እንትን ብል እያስመሰሉ ያሉ ሰዎችን ከህይወቷ ባስወጣ ደስ ይለኝ ነበር። ለምን
ሁሉም ሆይ ሆይ የሚለው ከደስታ ጋር የሚያሽቃብጥ በሙሉ ከሄርሜላ ጎን ሆኖ እያሽቃበጠ ሁለቱን እንዲለያዩ ትልቅ ክፍተት እየፈጠረ የነበረ ህዝብ ነው እንዳለ ግልጹን ስነግራችሁ። ደስታም አሽቃበጠ ለያያቸው። ከዛን አሁን ትቷት ይሄዳልኝ። ለምን እሷም እኔ እርግጠኛ ነኝ ሄርሜላና ደስታ ጣል ያደርጓቸዋል። ከዛን እሷም አብርሃም መቀበል ይከብዳታል። ሩታ አብርሃም እሱን እንትን ማለት ይከብዳል። ከዛንስ ተለያይተው ሁለቱም ብቻ ለብቻ መኖር ይጀምራሉ። አስቡት እዚህ ጋር ማን እየተጎዳ ያለው? በመሃል ልጅ አንድ የተወለደው ልጅ ሳናሳደግ ሁለተኛ ልጅም መጥቷል። የምታውቁት ነው። ሁለተኛ ልጅ እርጉዝ ናት ሩታ። ከዛን ደግሞ ሄርሜላም ደግሞ ያላረገዘችውን ልጅ አርግዣለሁ ምናምን ብላ ሁላ በወረቀት በማህተብ አስመትታ ከዶክተር ተቀብላ ገንዘብ ከፍላ እሱን ቪዲዮ ለቅላችኋለሁ። አዲስ አበባ ሄጄ የነበረውን ነገር ምናምን ከዶክተር ጋር ያወራሁትን ቪዲዮ ለቅላችኋለሁ። እኔ ዶክተሩ ፈቀደልኝም አልፈቀደልኝም እኔ ችግር የለብኝም። ለምን ዶክተሩ ብዙ ነገሮችን እያስፈራራኝ ነው ምናምን። የምታዩት ይሄ ፎቶ ላይ ያስቀመጥኩላችሁ ዶክተር ነው። ይሄ ሁሉ ስራ እየሰራ ያለው እያያችሁት ያላችሁ ተምፕሌት ላይ እያያችሁት ያላችሁ ዶክተር እንደዚህ የሰው ህይወት ላይ እየተጫወተ ነው ያለው። እንደዚህ የሰው ህይወት ላይ እየቀለደ ነው ያለው። በቃ የዚህን ያህል የሰው ህይወት ላይ እየቀለደ ነው ያለው። አስቡት። ይሄ ሰውዬ ለበኋላ ደግሞ ጭራሽ በቃ ወይኔ ሄሮ ግን እኛ አለቀን። በቃ በተለይ በብስጭት በሁለታቸው ብስጭት መሀል ላይ ደግሞ የዚህ ሰላቢ ዶክተር ስራ በጣም እያቃጠለኝ ያለው። በቃ እግዚአብሔር እኔ ሳያቅ ነው በማያውቅበት መልኩ ነው ካሜራ አስቀምጬ የቀረጽኩት እግዚአብሔር። ከዛን እስቲ የሰራላትን ዶክመንት አምጣ ስለ ዶክመንት ላይ ያመጣ ኦፊስ ስቶር ውስጥ ሲገባ ነው እኔ ካሜራ አስቀምጬ የቀረጽኩት። እሱም ቪዲዮ ወደ ስቶር ሲገባ ነው በራሱ መኪና ስቶር ወደ ቢሮ ወደ ሆስፒታል ይዞኝ ሄደ። ከዛን እስቲ ፋይሉን ብቻ አሳየኝ ዝም ብለህ እንትን ባልለው ራሱ ባትሰጠኝ ራሱ የሰራላትን ፋይል አሳየኝ ብቻ ነበር ያልኩት። ከዛን እንዳጋጣሚ ሆኖ ደግሞ ፋይሉ እንትን ነው እና ካሜራ አስቀምጬ ደብቄ በካሜራ ሪከርድ አድርጌዋለሁ። እያንዳንዱ አስነብቤዋለሁ የነበረውን ነገር። ከዛ በኋላም ደግሞ እስካሁን አያውቅም እንደዚህ አይነት ነገር እንዳያስኩበት ዶክተሩ እንደከፈለችው ከፍላ ስንት ብር ከፍላው እንደዚህ እንደሰራላት በሙሉ መረጃ አለኝ። አሁን ዶክተር በዚህ ናል ይታለላል ብዬ አስቤ አላውቅም። ለምን ስለ ሰው ጤንነት ስለ ሰው ለእውነት የሚታገል ነው የሚመስለኝ የነበረው። ግን የዶክተሮች የሁሉም ዶክተሮች ስም አንድ ነው ማለት አይደለም። እንደዚህ አይነት እንሰሩ አንድ አለ ከ10 አንድ አይጠፋም መጥፎ። 10 ጥሩ ውስጥ አንዱ መጥፎ ነው። ለምን ከመቶ ስንዴ ውስጥ አንዱ እንክርዳድ ነው እንደሚባለው 1 2 3 እንክርዳድ አይጠፋም። ገባችሁ? ለዛ ነው ይሄንን እንትን በቃ ለምን ደብቄ ካሜራ ይሄንን ነገር አልቀርጸውም የሚል ነገር ሲመጣልኝ ለስልክዬ ስለነበረ የሄድኩት የሰው ስልክ ነበረ አብሮኝ የሄደ ልጅ ስልክ ነበረ ካሜራማን አብሮኝ የሄደ ካሜራማን ነበርና ብቻ እሱ የሱን ስልክ እንትን አልኩኝና በማያስነቃ መልኩ ስልኩን አስቀመጥኩት። ከዛን ቀረጽኩኝ። ከዛን ስንሄድም መኪና ውስጥ ቀድሜ መኪና ውስጥ ገባሁኝ። ስልክ ፊት ለፊት አስቀመጥኩኝ። ሳያቅ ሪካርድ አደረኩት። እያንዳንዱ ንግግሮቹ ያው ብዙ ድምፁ ላይ ሰማ ይችላል። ቪዲዮ ስለቀላችሁ ብዙ ድምፁ ላይ ሰማ ይችላል። ግን በቃ እያንዳንዱ ድርጊቱ እያንዳንዱ ስሪት እያንዳንዱ እንትን ደርሶኛል። በቃ ሁላ ሄርሜላ ልጅ መውለድ እንደማትችል ደርሻለሁ። የዚህን አላጣርቻለሁ። በቃ ገባችሁ? ሄርሜላ ልጅ መውለድ እንደማትችል ልጅ ማርገዝ እንደማትችል መረጃ ደረሰኝ በዛው መንገድ። ለምን ተመርምራ ልጅ እርጉዝ እንዳልሆነች ስታቅ ነው ማርገዝ እንደማትችል ሲነግራን ነው ዶክተሩ። በቃ ዶክተርዬ ይሄ ልጅ ከእጅ መውጣት ስለሌለበት ብላ ይሄንን ነገር ያደረገችው። ገባችሁ? እና ከዛን በዶክተር ማተብ የተመታበት የዶክተር ፊርማ ያለበት ምን የእርግዝና ማንተን ማያ የክትትል ወረቀት ሰጣት። ከዛን በየቀኑ ከሱ ጋር ትሄድና እሱ መኪና ውስጥ ይቀመጣል። እሷ ከዶክተሩ ጋር አውርታ ትወጣለች ቀን በቀን እና እያንዳንዱ እርምጃቸውን ነው የተነገረኝ። እያንዳንዱ ስሬት የሚሰሩትን ነገር እያንዳንዱ የሚያደርጉትን ነገር ነው የተነገረኝ። እና እንደዚህ አይነት ነገር ውስጥ እየሆነ እንደዚህ እየተሰራ ፋሚሊ ቆይ እንዴት ነው እነዚህ ሰዎች የሚታረቁት? እኔ ሄርሜላን ፋይል ደረስኩበት። በቃ እግዚአብሔር ረዳኝና ሄርሜላ ያለችበትን ነገር እኔ ደስ ብሎኝ አይደለም
ያሳዝናል። እሷ ያለችበት ነገር ያሳዝናል። አዎ ልጅ አለመውለድ መቻል በጣም ያሳዝናል፣ በጣም ያስከፋል። ግን እየሰራች ያለችው ነገር ደግሞ እየሰራች ያለችው ወንጀል ደግሞ በጣም መጥፎ ነው። ለምን ባለትዳር ወንድን አማሎ ወስዶ እንደዚህ አይነት ነገር ውስጥ መክተት በጣም ትልቅ ወንጀል ነው። ትልቅ ወንጀል፣ ኃጢአት፣ ከፈጣሪ የሚያጣላ ኃጢአት፣ ከፈጣሪ የሚያጣላ ወንጀል ነው። እና ፋሚሊ ይሄንን ቪዲዮ ሼር እያደረጋችሁ ለሄርሜላ እንዲደርስ አታደርጉ፣ ለአብርሃም እንዲደርሰው አድርጉ። በቃ ሄርሜላ ከሰው ህይወት ውጪ ፋይሉ ደርሰንበታል። ማርገዝ እንደማትችል ዶክተሩ ነግሮናል። በቃ ውጪ፣ ከህይወታችን ውጪ። ይሄን ለማለት ነው ፋሚሊ። በቃ